መልስልኝ። ማን የጠራው? ሉላ አንተ ነው የጠራው? እኔ ነኝ የጠራው። ተረጋጉ። አንዴ እኔ ልንገራችሁ መጀመሪያ። ተረጋጋት በይ፣ ተረጋጋት በይ። ገብተሻል? ሁሉን ነገር የተውኩት እኮ ላንቺ ብዬ አይገባሽም እንዴ? እሱም ማለት ነው እኔ ወደ ህይወት ያመጣው ሁሉ ነገር ልኬት እቺ የተውኩት እኮ ላንቺ ብዬ እንዴት ነው ተረጋጋት? ጭራሽ ቤት ወስዶ ይቀጣል እንዴ? እያሰብኩ ነው ያ ለማናደድ ያደረጋችሁት ነገር ጓደኛሞች ስለሆናችሁ ተነጋግራችሁ አይደል እንዴ? እንደዛ ሆነም አልሆነም ብዙ ሳክሪፋይ ከፍያለሁ። ገብቶሻል? ለምን መጨረሻው እንደዚህ ሊሆን ለእኔ ለምን ለፋው ለምትሰሪ ታውቂያለሽ? አይደለም ምንም የምታስረጅ ነገር የለም። ገብቶሻል? እኔ እናንተ ያላገኘንም ታውቃለህ፣ እናወራለን ብዬ ነው። አስማማ አንተ ደግሞ በቃ ያጨረሱ ነገር አለሽ ከሱ ጋር ምንም ነገር የለንም። እና ምን እንደምታወራ እኔ እኮ ተውኩት አይደል? እሱ ያደረገኝ ነገር እኮ ትቼዋለሁ። አንቺ እኮ ጀርባ ሄደሽ ስለዚህ ነገር ታውቂው ነበር ማለት ነው መጀመሪያ? ኖ ምንም አውቀው ነገር የለም። በቃ ከሀገር ሊወጣ ሲል መለስኩት። ሌላ ነገር ማለት በቃ ምንድን ነው የምታወሪ ከሱ ጋር? ያው ተረጋጋ። ምን ማለት ነው ተረጋጋ? ለእሱ ያለ ሌላ የቀረሽ ነገር አለ ያላወቅሁት? ምንድን ነው ምንም ቢሆን ጭራሽ ጓደኛሽ ነው? ያው መልሽልኝ። እንዴት ነው እሱ ጓደኛሽ ሊሆን የሚችለው? እንዴ ጓደኛዬ እሱ እኔ እናንተ እኮ አብረን ነን ያለነው። እኔ ከሱ ጋር ስትሆኚ አይከፋኝም? ከሱ ጋር ሆነ በቃ ይቅርታ መጠየቅ አለብኝ። እኔ እሱ እንዴ ምንድን ነው ይቅርታ የምጠይቀው? አረዱ በእናትህ ስሟት በላችሁ። እኔ ብዙ ነገር ያደረገ ሰው ነው። እዚህ በኋላ ላይ አልፈልግም። ገብቶሃል? አልፈልግም እዚህ በኋላ በፊትም ለእሷ ነግሬያለሁ አይደለም? እኔ እሷ ስለተው ገብቶሃል? ያቡ የሚገባው ነገር አይደለም እንደዛ። ለምን ያቡ በጣም የተሰቃየበት ባለበት ሰዓት ለአንተ ብላችሁ ማለት ነው ልዑል ልደቱ ነው የልዑል ልደት ነው እና እኔስ ላሸመጥጡ የሁለት ወር ነው የቀረው ልደት ማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩ ሰው ነብኝ ዘውትር አንቺን ማየት እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል ልቤ ወዶሻል ልቅረብሽ መላው ጠፍቶኛል። አረሄልን 5 ሰው ነው ስካው እዚህ ጋር በጣም እናመሰግናለን። በጣም ደስ ብሎናል። በጣም ደስ ብሎናል አይደል እንዴ? በጣም አስባችሁ ሁሌ እንደዚህ የደስታችን ምንጭ ስለሆናችሁ በጣም ነው እናመሰግናችሁ። እግዚአብሔር ያክብርልን። ኪራይ በጣም እናመሰግናለን። አብሽራ እናመሰግናለን። በቀስ በይና አክብሪልናችሁ። ለምን ወስዶ ይጠራችሁ? እኔ ሊጠራው ሲለኝ ናቁጭ በል ሮቢ። ምንድን ነው የማየው ነገር? ሩባ ኪራ ለምን የጠራው? ተረጋጋ። ያዊ ምን ማለት ነው? እንዴት ትጠራዋለህ? እሱ ኪራ እኔ ደግሞ የሁሉ ነገር አዘጋጅተህ ምናምን ሳይ እኮ በእኛ ደስታ መስሎኝ ነው። እንዴት እሱ ተረጋጋ። አይ ቲንክ ኪራ ይቅርታ አንድ ጊዜ ስሙኝ። ያቡ ከማን ጋር ነው ይቅርታ የምትባባሉት? ምሳሌ ታውቂያለሽ? መሰለክ ኧረ ምናምን እንዳታስረጂ። አንቺ ታውቂያለሽ? እንደሚመጣት ማን የጠራው? ሉላ አንተ ነው የጠራው? እኔ ነኝ የጠራው። ተረጋጉ። አንዴ እኔ ልንገራችሁ መጀመሪያ ሄሎ፣ እኔ የአንተ ያቡንም ቢሆን የናንተን ደስታ ነው ማየት የምፈልገው። ምንም ሌላ ነገር አስቤ አይደለም። ከዚህ ጋር እንደዛው ተነጋግረን ነው እና ምንድነው ያሰብኩት እኔ ተረጋጋ። በባለፈው አንተ ላይ ባደረገው ነገር እኔም በጣም አዝኛለሁ እውነት ለመናገር። ሮቤልም እንደዛ ማድረግ የለብህም፣ ሄሉም እንደዛው። እሷም ይፈጠራል ብላ አላሰበችም። ግን እኔ አሁን ሮቤልን የጠራሁት
በቃ ይቅርታ ተጠያየቁ፣ ሰላም ወርዶ በቃ ወደ ድሮ እንድንመለስ ነው እና በሌላ ፈታ ነበር እኮ ይሄን ነገር እኮ ቢሆንም ፕሊስ በቃ አንዴ ቆይና እኔ እና እሷ እንተዋወቅም። ገብቷል? ይቅርታ መባባል ሁሉ አስፈላጊ አይደለም። ከእሱ ጋር ምንም ይቅርታ መባባለው ነገርም የለኝም። ሁሉ ነገር አልፌ ትቼዋለሁ። ታውቃለህ አንተ ዛሬ አሁን እንደዚህ አይነት ፕሮግራም አዘጋጅተን ደስተኞች እያለን የእሱ መምጣት እዚህ ምን አስፈለገ? እኔ ይቅርታ አባብለኝ ብያለሁ። አንተ አታፍርም እንዴ? ምንድን ነው የምትሰሪው ታውቂያለሽ? ምንም የምታስረጅ ነገር የለም። ገብቶሻል? እኔ እናንተ ያላገኘንም ታውቃለህ፣ እናወራለን ብዬ ነበር። በዚህ ሁኔታ ደግሞ እንድንገናኝ ያው ለሰልፍ የከፈለው ለዚህ ነው። ምንድን ነው የሚያወራው? ያው ሊያወራ ነው ዝም ብሎ ከንቱ ቀረ ማለት ነው። አይቀርም እኮ ሁሉም ነገር አይቀርም ማለት ምንድን ነው አሁን የማየው? እኔ አሁን ሄዱ እኔ እኮ ግራ የገባኝ ሀገር ሊወጣ ሲል መለስኩት። ምንም በቃ ታውቃለህ፣ ሁሉ ነገር ያው ምን ማለት ነው? እንደዛ አይደለም። ምን ማለት ነው? ቆይ ምንድን ነው የምታደርጉት? እኔ በቃ ላስረዳ ሞክራለሁ። ሁሉ ነገር ማለት አይደለም። ያው ለሰልፍ የከፈለው ለዚህ ነው። ታውቃለህ፣ ለእሱ ያለኝን ቦታ ታውቃለህ አይደል? በቃ ምንድን ነው ምን ማለት ነው? ለምን ታዲያ ለምን ፕሮሰስ ማድረግ ጀመረ? ለዚህ ነው የፈጠረ ያወቅሽ ነው አይደለም? እንድሄድ አልፈልግም። ጭራሽ ደግሞ ከኤርፖርት የመለስሽው ትፈልጊ ነበር ማለት ነው አይደል? ሮቢ ተረጋጋ። እናወራለን፣ ያለውን ነገር እናወራለን ማለት በቃ ምንድን ነው የምታወሪው ከእሱ ጋር? ያው ተረጋጋ። ምን ማለት ነው ተረጋጋ? ለእሱ ያለ ሌላ የቀረሽ ነገር አለ ያላወቅሁት? ምንም ቢሆን ጭራሽ ጓደኛሽ ነው? ያው መልሽልኝ። እንዴት ነው እሱ ጓደኛሽ ሊሆን የሚችለው? ጓደኛዬ ስለሆነ እስቲ አሁንም ጓደኛሽ ነው አይደል? እሱ ያውላ ነገር ያደረግነው ዝም ብሎ ነው ማለት ነው። ታይሜን መስዋዕት አድርጌ ምናምን አንቺ ከረመጣ እኮ ለዚህ አልነበረም። እያይሻው ልጅ ጀምር መልሽለት። እያናገርሽ ነው። መልሽለት። ስነ ስርዓት አድርጊና መልሽለት። ሮቢ እኔ እናንተ እናወራበታለን። ምን ማለት ነው? ማለት አለብኝ እንዴ? ምን ነው የምታወሪው ከእሱ ጋር? ቆይ አንተ መሽተሽ ነው እንደዚህ አንተ እኔ ላይ መፊዝ ነው ነው። እኔ እኮ ነገሮችን ቀለል አድርጌ ትቼው እኮ ገብቶሃል? ፈለገሽ ነገር አሁን እያደረግሽ ያለሽ ነገር ያደረግሽ ሮቢ የእውነት ማለት እሱንም ደግሞ ታውቃለህ። ለእሱ ያለኝን ቦታ ሲጀመር እኔ እናንተ አረጋገው ነበርና ኪራ ቆይ አንዴ ይጨርስ። ገብቶሃል? አንተ አይደል ያመጣው ካስጨርሰው እኔም በዚህ ምክንያት ያላወቁትን ነገር ማወቅ ፈልጋለሁ። እንደዛ አይደለም። በተፈጠረው ነገር ይቅርታ እንድትጠያየቁ ምንድን ነው ያቦች በቃ አንቺ ታውቂያለሽ አይደል? ያለውን ነገር በቃ አንቺ ማስማማ ካለብሽ አንቺ ልጅ ልታስማማ እኮ ምንድን ነው ነገር እሱ ጋር መስማማው? አንተ ልክ በቃ ያጨረሱ ነገር አለሽ ከእሱ ጋር ምንም ነገር የለንም። እና ምንድን ነው የምታወሪው? እኔ እኮ ተውኩት አይደል? እሱ ያደረገኝ ነገር እኮ ትቼዋለሁ። አንቺ እኮ ጀርባ ሄደሽ እሱ ጋር ነገር መጀመሪያ ኖ ምንም አውቀው ነገር የለም። በቃ ከሀገር ሊወጣ ሲል መለስኩት። ሌላ ነገር የለም። ሌላ ነገር የለም ማለት ልዩ ምን ሆነሽ ነው? አይ ሌላ ነገር የለም። በቃ ለእሱ ማስረዳት አለብኝ እኮ የሆነ ሰዓት ላይ ማለት ነው ከእሱ ጋር ነበርኩ። ስለዚህ በዚህ ሰዓት ከእሱ ጋር መሰራለች ማለት እኛ ስለመናገራችን እኔና እሱ ፍቅረኛሞች ነን። ታውቃለህ ሁሉን ነገር ፍቅረኛሞች ነን። አዳምጠኝ ሮቢ፣ ጀመር እንደዚህ የሚያበሳጭው ምንድን ነው? ምክንያቱም እስከምናውቀው ድረስ ያብን ለማናደድ ያደረጋችሁት ነገር ጓደኛሞች ስለሆናችሁ ተነጋግራችሁ አይደል? እንደዛ ሆነም አልሆነም ብዙ ሳክሪፋይ ከፍያለሁ። ገብቶሻል? ለምን መጨረሻው እንደዚህ ሊሆን እኔ ለምን ለፋው? ለምን ታል ለምን ነው ዋጋ የከፈልከው? ሲጀመር ለምን ዋጋ የከፈልከው? እስኪ ግልጽ አድርግልኝ። ምን እየገባን አይደለም? ቆይ ያኛ ወቅቱ ነገር የለም። እነሱ ጨርሱና እኛ እንስማ። የዚህ መጨረሻ ነው የእሱ አላማስ ምንድን ነው ማለት በቃ ሮቤት አይደለም። እኛ መጀመሪያ እንደዚህ ነበር አውራ በቃ አውርተን ነበር በሰዓቱ። በቃ እኔ በጣም ስሜታዊ ነበርኩ። እሱን ለማናደድ ምንም ለማድረግ ዝግጁ ነበር። በቃ እሺ ነው አልኩት ሁሉ ነገር በቃ ነግሬሃለሁ። ስለዚህ እንደዚህ ነው የሚፈጠር ታውቂ ነበር ማለት ነው? እኔ ከማስለፋት በፊት ነው አይደለም? አላውቅም ነበር በቃ ግን በቃ መለስኩት። ልልሲ የኔ መሄድ ነው ለአንቺ ሊጎዳሽ ነው ወይስ ምንድን ነው? አልገባኝም። በቃ እኔ ባሌን ነው ምን ነበር የሚፈጠረው? በዛ ሰዓት አረ መልሽ ልክ እኔ ባሌን ነው ምን ነበር የሚፈጠረው? ፈለገሽ ነው ከሱ ጋር ያለሽው? አስረጅ ይስታል። መልሽ አይ ምን ነው ማለት ፈልገህ ነው? ፈልገሽ ነው ልዩ ቆይ ዝም መልሽ ሳልፈልግ ከሱ ጋር ሲጀምር ሳልፈልግ እንዴት ማለት ጥሩ መልስ ያው ተረጋጉና ተረጋጋ ይፈልጋለሁ የእውነት አራበናች እንደዛና ካምባላኒ ከናመች ምትም ግን ታውቆሻል ምንም ነገር እንድትላት አልፈልግም። አሁን አንተም ስርዓት ያዝና እዚህ በኋላ ላይ አልፈልግም። ገብቶሃል? አንተ እንደዛ ላይ አልፈልግም። እዚህ በኋላ በፊትም ለሷ ነግሬሃለሁ አይደለም? እኔ ነኝ እሷ ስለተው ገብቶሃል? ሮቢ ቆይ ቆይ ነው እኔ ነው ምንድን ነው ሮቢ ቆይ እኔ ነው
የምታወሪው? ቁጭ በይ። ከእኔ ጋር የምታወሪው በዝጋ ኪራ በሩን ዝጋው። ምንድን ነው እያደረጋችሁ ያላችሁት? ማስከፋት አልፈልግም እኔ እሱን አይደል። ስርዓት ያዥ፣ በእግዚአብሔር ስርዓት ያዥ። ያው መረጋጋት ማስከፋት አልፈልግም። ያልገባኝ ይሄ እንደዚህ መሆኑ እኔ መከፋት አይገባሽም? ምን ማለት ነው? ማስከፋት አልፈልግም። ተረጋጋ መጀመሪያ። ምን ከእሱ ጋር ጨረስሽው ነገር አለ? ሌላ ነገር ጀምረሽ እና ለምን ማስከፋት? ምንም ቢሆን ጓደኛዬ እኮ ነው። አንተ እንድትከፋ አልፈልግም። ጓደኛሽ እኮ ነው እንደምትይኝ ነኝ። ጓደኛ ሌላ ነገር ነው፣ እኔ ሌላ ነገር ነኝ። እኔ ከጀመርሽው ነገር ሌላ ነገር ነው። ያው ስማኝ እንዴ፣ ምን ለምሰማሽ ነገር ምንም ቢሆን ላስከፋ አልፈልግም። ምን አረጋግሽ? እኔ እናንተ እኮ አብረን ነን ያለን። እኔ ከእሱ ጋር ስትሆኚ አይከፋችም? ከእሱ ጋር ሆነ በቃ ይቅርታ መጠየቅ አለብኝ። እኔ እሱ እንዴ ምንድን ነው ይቅርታ የምጠይቀው? በላችሁ እኔ ብዙ ነገር ያደረገ ሰው ነው እኮ በቃ ጭራሽ አንቺ ነሽ እሱን ይቅርታ መጠየቅ ያለብሽ። ኖ አይደለም። ምንም ቢሆን እኔ ነኝ እሱን ያመጣሁት። እዚህ ጉዳይ ውስጥ የከተትኩት እኔ ነኝ። ገባ? እኔ ላይ ያለው ነገር ከዛ አይልሽም እንዴ? ነው አልነበርሽም በቦታው። መልሽልኝ እስኪ እኮ ለእሱ እኮ እሱ እና እሱን አክብረሽ ነው ይቅርታ የምጠይቂው? ጭራሽ ኖ አይደለም። እኔ ሴት ነው መሆን ያለብሽ ከሱ አንተ ይቅርታ እንዲጠይቅ አደርጋለሁ። አለቀ። አልፈልግም። ሄዱ ጭራሽ ላይ ራሱ አልፈልግም። አጠቅፎ ራሱ እንዳደርሽ ነግሬሻለሁ። ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ተረጋጋ። ተረጋጋት በይኝ። ኪራ ምንም ለመስራት እየሞከርክ ነው። አንድ ላይ እንደዚህ እኮ ደስተኛ ነበር። አስፈላጊ ነው እሱ መምጣት? ያው እኔ እንደዚህ ይፈጠራል ብዬ አላሰብኩም። እንዴት ነው የማታስበው? እውነት ነው። እንዴት ነው የማታስበው? ነገር መልስልኝ። ከእሱ ጋር ጸብ እንደውቁ ታውቃለህ አይደል? እኔ ሰላም ነው ያው እኔ አሁን እናንተ ጋር ያለው ብያለሁ። እኔ አንድ ነገር ልንገርህ፣ እናንተ ውስጥ የሆነ ነገር ስህተት ተፈጥሮ እንዲቀመጥ አልፈለኩም። በቃ ሰላም አውረዳችሁ ሄዱ። በራሴ መንገድ እሱ ጋር ያለው ነገር መጣጣኛል። በቃ ሌላ ነገር አያስፈልግም እኮ። ለምን ጠራኸው? እኔ እሱ ጠላቴ እንደሆነ ታውቃለህ አይደል? አይ ኖ እኔ አሁን እኔ ከእሱ ጋር ከወርቅ የምፈልግ ይመስላል። ተረጋጋ። አንተ ምንድን ነው እንደዚህ የሚያደርግ? እኔ ተረጋጋት በይኝ። ተረጋጋት በይኝ። ገብተሻል? ሁሉን ነገር የተውኩት እኮ ላንቺ ብዬ አይገባሽም እንዴ? እሱን ማለት ነው እኔ ወደ ህይወት ያመጣው ሁሉን ነገር ልኬት እሺ፣ የተውኩት እኮ ላንቺ ብዬ እንዴት ተረጋጋት? ጭራሽ ከዚህ ነው ይቀጣ ለምን እያሰብሽ ነው? አረ ልውድ በእግዚአብሔር ምንም ቢሆን ላይ ሻፈል ከሱ ጋር ድጋሚ ላይ ሻፈል። አረ በል ሰማሽና ላይ ሻፈል ድጋሚ ያው በእግዚአብሔር ዶል ይሄን ሁሉ ነገር ታውቃለህ አንተ እንደሚመጣም ታውቃለህ። መልሱኝ አንተ ታውቃለህ። ይኸውልህ ነግሮኛል እኮ እንደሚመጣ ግን እና ረፋተው አንድ ነገር ልንገርህ፣ ለይቅርታ ነው አለ በቃ ከልጁ ጋር አውርቻለሁ ነው ነገር ፊክስ በቃ ለይቅርታ ነው ይመጣልኝ። ግን እኔ ልጁ ከዚህ ጋር መጥቶ አንድ ነገር ልንገርህ፣ ልጁ እዚህ ጋር መጥቶ ያወራው ነገርና ከሄለን ጋር ያላቸውን ግንኙነት ማውቀው ተለያየብኝ። ገብቶሃል? ጀስት የነበረው ነገር ለቀልድ እንደነበር ምናምን እንጂ በቃ ተረጋጋ። እኔ እና እሱ ምንም ነገር ከእሱ ምንም ነገር አልፈልግም። ምንም ነገር አልፈልግም። ምንም ነገር ጭራሽ አልፈልግም። እኔ እኮ ነኝ እሱን የጠራሁት እዚህ ውስጥ ዛሬ እንደሚመጣ ታውቂያለሽ። አላውቅም ምንም ነገር ግን ማለት ነው እንደዚህ መሆን የለብህም እንዴ። እንዴት ነው እንደፈለግሽው? እንዴት እንደሆነ የፈለግሽው? አንተ ከልዩ ጋር ያለህን ነገር በሰላም ፈታሃል አይደል? ምን አገናኘው ከልዩ ጋር? ምን ያገናኘው ከልዩ ጋር? እኔም ከእሱ ጋር ያለኝም በሰላም ልፍታ አይሻልም? እና እዛው ራስሽ ፍቺ እንጂ እኔ ጋር ምጥሽ ነው የምትፈጪው። ለማድረግ እየሞከርሽ ሄለን ፕሊስ በቃ አንቺ ነገር አለሽ። ሄለን ልክ አይደለሽ። በቃ እያወራሽ ያለሽው ልክ አይደለም። የምትናገረው ነገር እየሰማሽ ነው። አንተ ሰከን በቃ ለማለት ሞክር። በቃ ነገሮችን አይተህ ለማለት ሞክር። በቃ እንደዚህ ይደብራል እኮ እንደዚህ ሊፈጠር ያደረኩት እኔ በጣም ይቅርታ ጠይቃቸዋለሁ። እግዚአብሔር ኪራ ምንም አንተ ያጠፋው ነገር የለም። መምጣት ካለበት ይመጣል። ሮቤል አለቀ በቃ። እናንተ ነው ደግሞ እንደዚህ የሚያደርግ ነገር የለም። ተረጋጋ እሺ። እንዴ ምን ሆነ ነው? በቃ እኔ በጣም እኔ ከእሱ ጋር ያለኝን ነገር መፍታት የለብኝም? ንገረኝ። እኔ ወደ እኔ ህይወት ያመጣሁት እኮ እኔ ነኝ አይደል? ሄለን እንደዚህ በዚህ ንግግርሽ ለእኔ ያለሽን ክብር ነው የምረዳው። ለእኔ ያለሽ ቦታ ነው የምረዳው። እኔ ላይ እንደዚህ ያደረገ ሰው ላይ ነው አንቺ ይቅርታ ተባባል እንደዚህ የምትይኝ በስነ ስርዓት አናግሪኝ። ኧረ ያው በእናትህ ነገር እንዴ ተረጋጉና ሁሉም ነገር በቃ እንደዚህ አውጡ በእናትህ በቃ ሎላ እኔ ለሷ ብያለሁ ሁሉም ነገር የተውኩት ቀስ ብለህ ምን አድርጌ ነው ቆይ የምትለኝ? ምን አድርጌ? ኧረ ቀስ ብለህ ሰላም ውድና የተከበራችሁ የብዙኃን ቤተሰቦች እንዴት አላችሁ? የኔ እንቁ ቤተሰቦች ትናንትና እንግዲህ ሄሉ ደስ በሚል ጊዜ ነበር ያሳለፈችው። ዛሬ ደግሞ ጓደኞቿ ለማስታረቅ ብለው ያው ለተንኮል ሳይሆን ሮቤልን ይዘውት መጥተው ነበርና እኔ እኮ የመታበት ያበን የደበደበበት ነገር በጣም ግራ ገብቶ ነበር። ገብቷችኋል አይደለ? እና ያው እንግዲህ ሳያስቡት ነው ደስ የሚል ጊዜ ነበር ያሳልፈው ከጓደኞቿ ጋር።
እንግዲህ እንዳያችሁት በጣም ተረባብሸዋል። ያብም በጣም ተናዷል። ልጁ ደግሞ ያን ሁላ ዋጋ የከፈልኩት ለእንደዚህ ነው ወይ እያለ ነው። አንዳንዴ እኮ መዘዝ ይመጣል እኮ ሳታስቡት ማለት ነው። ሄሉዬ እኔ የምለው እንግዲህ ቀስ ብላ በእርግጥ ቤት ይዘው መንጣት የለባቸውም ነበር። ቢያንስ ከሄሉ ጋር መነጋገር ነበረባቸው፣ ጓደኞቿን ቢሆን ማለት ነው። እነ ኪራ እና ልዑል ከሄሉ ጋር ተነጋግረው ያኛውንም አናግረው ይሄኛውንም አናግረው ነው እንጂ ዝም ብሎ ቤት ይዞ መንጣት የለባቸውም ብዬ ነው የማስበው። ሲቀጥል ያቡ እንዳለው አሁን ማንንም አልፈልግም። በእርግጥ ይቅርታ ጥሩ ነው፣ ቁርሾ ኖሮ ቂም ይዞ እንዳይኖር እንትን ነው። ግን ደግሞ እሱንም ያን ሮቤልንም ለብቻው አነጋግረው መጀመሪያ ቢነጋገሩ ኖሮ ያለውን ችግር ያውቃሉ። ቤትም ድረስ ይዘው አይሄዱም ነበር። ይሄንንም ማናገር ነበረባቸው ያቡን ማለት ነው፣ ሄሉንም ስህተት ነው ይዘው መምጣታቸው ማለት ነው። ይሄኛው ደግሞ ዋጋ የከፈልኩትም እኔ እኮ ቦክሰኛ ይዞ መቶ ሲያስደበድበው እኮ ጠርጥሬ ነበር። ጠርጥር በሰኔ ጠርጥር። ለማንኛውም ሄሉ አሁንም ይሄን ነገር ፍቺ፣ ጥሩ አይደለም እንደዚህ አይነት ነገር ላንቺም ለያቡም ለማንኛችሁም ጥሩ አይደለም። ቀስ ብለሽ እኔ ያለኝ ይሄ ነው ብለሽ ተረጋግተሽ ይቅርታ ጠይቀሽ ነገሮችን ለመፍታት ሞክሪ ነው የምለው። ሌላው ትናንትና ደስተኛ ነበራችሁ፣ ደስ በሚል ውስጥ ነበራችሁ። ያቡ እንዳለው ሶስተኛ ሰው አያስፈልገንም፣ እኛ ለእኛም በቃለን ብሏል። በእርግጥ የሰው ልጅ ሰው አስፈላጊ ነው፣ ግን በትዳር ውስጥ እና በህይወት ውስጥ ሁለተኛ እና ሶስተኛ ሰው ጣልቃ የሚገባ ሰው አስፈላጊ አይመስለኝም። ጓደኞቻችሁም በልኩ ሲሆን ነው። ሁሉም ያው ስራ እንደምትሰሩ ይታወቃል፣ ግን ደግሞ በልኩ በህይወታችሁ ባለ ነገር ውስጥ ቁጥብ መሆን አለባችሁ ብዬ ነው የማስበው፣ እንደኔ ማለት ነው። ካለበለዚያ እዛ ብዙ ነገር የሚበዛበት ከሆነ አሁን እንትን እንዳለው ጥሩ አይመጣም እና እኛ ለኛው እንበቃለን ብሏል። በጣም ስሜታዊ ይሆናል ያቡ ማለት ነው። ለማንኛውም ሄሉ